ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በአማራ ክልል ደቡብ ወሎ ዞን በተደረገው ውጊያ የንጹሃን ዜጎች ህይወት አልፏል ሲል ይፋ አድርጓል። በደቡብ ወሎ ዞን የተደረገው ውጊያ ምን አስከተለ እንመለስበታለን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሐዋሳ ከተማ የመረቁት የመከላከያ ሰራዊት ልዩ ዘመቻዎች እዝ ልዩ መለያ ምን ይዘዋል? ሌላኛው የዜናችን ትኩረት ነው። በኢትዮጵያ ድንበር ተፈጸመ የተባለው የድሮን ጥቃትም በዝርዝር የሚደመጥ ይሆናል። በኢትዮጵያ የኤሌክትሪክ ተሽከርካሪ ፍላጎት እጅግ እየጨመረ መጥቷል ተብሏል። ብሉምበርግ በዚህ ዙሪያ ያጠናቀረውን ዘገባ ባጭሩ የምናገራችሁ ይሆናል። የኤርትራው የሃይማኖት አባት ሊቀ ጳጳስ ህይወታቸው ማለፉ እየተሰማ ይገኛል። ስለኛ አባት የተሰማ መረጃ ምን ያክል እውነት ነው እንመለስበታለን። በኢትዮጵያ መንግስት የተደገፉ ነው የሚባሉት ነገር ግን በኤልፋሽር ከአረብኛ ቋንቋ ተናጋሪ ውጪ የጥቁር ሱዳናውያን ህይወት በጅምላ ጭፍጭፋ ገድለዋል በሚል የሚወነጀሉት ጀነራል ሐምዳን ዳጋሎ ካምፓላ ገብተዋል። ነገር ግን የዩጋንዳው ጦር አዛዥ ጀነራል ኬሩንጋባ የጀነራል መሐመድ ሐምዳን ዳጋሎን ጦር እንዋጋለን ሲሉ መዛታቸው መነጋገሪያ ሆነዋል። ዜናችን እነዚህና ቤት ጉዳዮች በዝርዝር የሚያስደምጣችሁ ይሆናል። ሌሎች ወቅታዊ ጉዳዮች ትኩረታችን ናቸው። እንደተለመደው እየሰማችሁ ነብራችሁን ቆዩ። ኢሰመጉ በአማራ ክልል ደቡብ ወሎ ዞን ከመንግስት የጸጥታ አካል በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ቁጥራቸው በውል ያልታወቁ ንጹሃን ሰዎች ተገድለዋል ሲል ይፋ አድርጓል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በትናንትናው ዕለት ለመገናኛ ብዙሃን ባሰራጨው መግለጫ ቁጥራቸው በውል ያልታወቁት ንጹሃን ሰዎች የተገደሉት በደቡብ ወሎ ዞን ወግዴ ወረዳ ጋሌ በተባለ ቦታ ጥር 26 ቀን 2018 ዓ.ም በመንግስት የጸጥታ አካላትና የታጠቁ ኃይሎች መካከል በነበረ የተኩስ ልውውጥ የተጎዳችን እንስት ወደ ሆስፒታል በሚወስዱበት ወቅት ስለመሆኑ ይፋ አድርጓል። ማንነቷ በመግለጫው ያልተጠቀሰው ሴት እሷም የአካል ጉዳት የደረሰባት ከወንዝ ውሃ ቀረታ ስትመለስ በነበረበት ወቅት በሁለቱ ኃይሎች የተኩስ ልውውጥ በተባራሪ ጥይት ቆስላ ነው ብለዋል። ከግድያና የአካል ጉዳት በተጨማሪ በሚተኮሱ ከባድ መሳሪያዎች ምክንያት የንብረት ውድመት መድረሱን ኢሰመጉ ከአካባቢው አሰባስቢያቸዋለሁ ካላቸው መረጃዎች ለማወቅ መቻሉን አስገንዝበዋል። ጉባኤው ትናንቱ መግለጫ ሌላኛ ትኩረት ያደረገበት አካባቢ የደቡብ ኢትዮጵያ ክልል ነው። በክልሉ የዘሴ ማህበረሰብ ልዩ የወረዳነት መዋቅር ጥያቄ ጋር በተያያዘ ለረጅም ጊዜ በማህበረሰቡ ላይ የሞት የአካል ጉዳትና የንብረት ውድመት መድረሱን አሁንም እየቀጠለ ያለ ስለመሆኑ የገለጸ ሲሆን ለዚህ ደግሞ ለአብነት ምሳሌዎችን ጠቅሷል። ግንቦት 4 ቀን 2017 መስከረም 9 ቀን 2018 5 የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አባላት በደቡብ ኢትዮጵያ ክልል አድማ ብተናና በጋሞ ዞን ፖሊሶች ተይዘው መግለጫው እስከተዘጋጀበት ጊዜ ድረስ የት እንዳሉ አይታወቅም ባይ ነው። በዚህ ሴንዳሌ ቀበሌ ልዩ ስሙ ቦረዳ ተብሎ የሚጠራው አካባቢ ታህሳስ 5 2018 ከምሽቱ 4 ሰዓት አካባቢ በተወሰኑ አካባቢዎች በሚኖሩ ሴቶች ላይ ጾታዊ ጥቃት መድረሱን በቀጣይ የጥር ወር 19ኛው ቀን በዚህ ልዩ የምርጫ ክልል 4 አርሶ አደሮች በእርሻ ስራ ላይ እንዳሉ በክልሉ አድማ ብተናና በጋሞ ዞን ፖሊስ መገደላቸውን አረጋግጫለሁ ባይ ነው። ይሁንና የተጠቀሱትን ጉዳዮች በተመለከተ የመንግስትን ምላሽ ለማካተት ኢሰመጉ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃዎችን ለማግኘት አድርገዋል ያለው ጥረት አልተሳካም ባይ ነው። የሁለቱንም ክልሎች በተመለከተ ባስተላለፈው ጥሪ የደቡብ ኢትዮጵያ ክልል የፍትህ አካላት በዘይሴ ዳንሌ ቀበሌ በሴቶች ላይ ጾታዊ ጥቃት የፈጸሙ የጸጥታ አካላትን ለፍርድ እንዲያቀርቡ፣ በደቡብ ኢትዮጵያ ክልል የጸጥታ አካላት ተይዘው የት እንዳሉ የማይታወቁትን 5 የኢዜማ አባላትን የደቡብ ኢትዮጵያ ክልል ፍትህና ጸጥታ አካላት የት እንዳሉ ለቤተሰቦቻቸው እንዲያሳውቁና በወንጀል የሚፈለጉ ከሆነ ወዲያውኑ ለህግ በማቅረብ ፍትህ የማግኘት መብታቸውን እንዲያከብር ነው የጠየቀው። የፌዴራልና የአማራ ክልል መንግስታት በአማራ ክልል በንጹሃን ላይ የደረሰ ያለውን የሰብአዊ መብት ጥሰት በቂ ትኩረት በመስጠት የሰዎች በህይወት የመኖር መብትን እንዲያከብሩና እንዲያስከብሩ ጥሪ አስተላልፈዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ፊልድ ማርሻል ብርሃኑ ጁላ የመረቁት የልዩ ዘመቻዎች እዝ ልዩ መለያ። የልዩ ዘመቻዎች እዝ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት አዲስ መለዮ ይፋ አድርጓል። የእዙ 65ኛ ዓመት የመስራት አባል በተለያዩ ስነ ስርዓቶች የተከበረ የሚገኝ ሲሆን በዚህ ስነ ስርዓት ላይ የልዩ ዘመቻዎች እዝ ከቀይ ቦነት መለያው በተጨማሪ በክንድ ላይ የሚጠቀመው አዲስ መለያ ይፋ አድርጓል። የእዙ አዛዥ ሌተና ጀነራል ሹማ ብደታ በዚህ ወቅት እንዳሉት አዲሱ መለያው የእዙን የጋራ ዓላማና የመንፈስ ጥንካሬ የሚያሳይ ነው ብለዋል። እዚህ ውጪ የእዙን የልብ ትርታና ዝግጁነት የሚያንጸባርቅ ስለመሆኑ ገልጸው የታሪክ ማህደር ከመሆኑ ባለፈ ለእዙ የግዳጅ መነሻ ሆኖ ያገለግላል ባይ ናቸው። በሌላ በኩል የዙን የድል ዓመታት ጉዞ የሚተርክ መጽሐፍ ምረቃም በስነ ስርዓቱ ላይ ተካሂዷል። በኤርትራና በትግራይ ድንበር አካባቢ የሰራዊት እንቅስቃሴ መታየቱን ተከትሎ ዳግም የግጭት ስጋት እያንዣበበ ስለመሆኑ ብሉምበርግ ዘግቧል። እንደ ብሉምበርግ ዘገባ ከሆነ ይህ ወታደራዊ ዝግጁነት የመጣው የፕሪቶሪያው ሰላም ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስትና በትግራይ ባለስልጣናት መካከል ባሉ ያልተፈቱ አለመግባባቶች እንደዚሁም በሱዳን እየተካሄደ ያለው ግጭት ባሳደረው ተጽዕኖ ሳቢያ ለሳምንታት የዘለቀው ውጥረት በተባባሰበት ወቅት ነው ብለዋል። ለጉዳዩ ቅርበት ያላቸውን ምንጮች ዋቢ አድርጌያለሁ ያለው ብሉምበርግ የኢትዮጵያ ወታደሮችና ትጥቆች በባህር ዳር በኩል ወደ ሰሜን አቅጣጫ እየተጓዙ ሲሆን የኤርትራ ኃይሎችን በትግራይ ክልል ውስጥ
ወደሚገኙ አካባቢዎች ሰፍሯል ባይ ነው። በማህበራዊ ሚዲያ ላይ የሚዘዋወሩትና ትክክለኛነታቸው ያልተረጋገጠ ተንቀሳቃሽ ምስሎችም ወታደሮችንና ከባድ መሳሪያዎችን የጫኑ ተሽከርካሪዎች ሲጓዙ አመላክቷል ባይ ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ኢትዮጵያ በቀይ ባህር መዳረሻ የማግኘት የቆየ ፍላጎቷን በድጋሚ አንስተዋል። የባህር በር ማግኘት ለኢኮኖሚ እድገት እንቅፋት የሆኑ የሎጂስቲክስ ችግሮችን ለመፍታት ቁልፍ ስለመሆኑም በማስታወቅ ጠቅላይ ሚኒስትር አብይ ከቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶጋን ጋር በአዲስ አበባ በሰጡት መግለጫ ላይ ኢትዮጵያ የጂኦግራፊ እስረኛ ሆና መቆየቷ ፍትሃዊ ያለመሆኑን የባህር በር ማግኘትም ለሀገሪቱ ልማት ወሳኝ ስለመሆኑ አጽንኦት ሰጥቶ ነበር። ኤርትራ በበኩሏ የጦርነት ዛቻ ስትል መግለጫውን ውድቅ አድርጋለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ሉዓላዊ የባህር በር ለማግኘት ግጭትን እንደ መከራከሪያዎች ማቅረብ ዓለም አቀፍ ድጋፍ የላቸውም ሲሉ ለብሉምበርግ ምላሽ ሰጥተዋል። በዘገባው ላይ አስተያየታቸውን የሰጡ ተንታኞች ጉዳዩ ሊባባስ እንደሚችል አስጠነቅቀዋል። በኦስሎን ዩኒቨርሲቲ ኮሌጅ የሰላምና ግጭት ጥናት ምሁር እንደሆነ የሚነገርላቸው ኬት ትሮኖቮል አዲስ ጦርነት ሊቀሰቀስ እንደሚችል ይፋ አድርገዋል። የኢንተርናሽናል ክራይሲስ ግሩፕ ባልደረባ የሆኑት ማግነስ ታይለር በበኩላቸው ሁኔታው በኢትዮጵያ መንግስትና በኤርትራ እንደዚሁም በተወሰኑ የህወሓት አመራሮች መካከል ውጥረት እየተባባሰ ስለመምጣቱ የሚያንጸባርቅ ነው ሲሉ ጠቁመዋል። ብሉምበርግ እንደገለጸው ከሆነ የ2022 የሰላም ስምምነት አተገባበርን በተመለከተ በተለይም የተፈናቃዮች መመለስ እንደዚሁም ወልቃይት ወይንም በምዕራብ ትግራይ አከራካሪ ይዞታዎች ላይ ያለው ቁጥጥርና የፌዴራል መንግስት የህወሓት ኃይሎች ሙሉ በሙሉ ትጥቅ እንዲፈቱ የሚያቀርበው ጥያቄ አሁንም መፍትሄ ያላገኙ ነጥቦች ናቸው ብለዋል። ከዚህ ውጪ በድሮን የሚታገዙ ጥቃቶች መፈጸማቸውን የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ ለጊዜው ማቋረጡና ወደ ክልሉ የሚቀርበው የነዳጅ አቅርቦት መስተጓጎሉን በቅርብ ጊዜ የተከሰቱ ውጥረቶች መሆናቸውን ነው ያመላክተው። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራችሁ። የኤርትራ ሃይማኖት አባት ሊቀ ጳጳስ ህይወታቸው ማለፉ እየተሰማ ይገኛል። ብፁዕ አቡነ ጴጥሮስ የኤርትራ ቅዱስ ሲኖዶስ አባልና የማዕከላዊ ሀገረ ስብከት ሊቀ ጳጳስ ዛሬ በ86 ዓመታቸው ከዚህ ዓለም ድካም ማረፋቸው ተሰምተዋል። ብፁዕ አቡነ ጴጥሮስ የኤርትራ ቅዱስ ሲኖዶስ አባልና የማዕከላዊ ሀገረ ስብከት ሊቀ ጳጳስ በ86 ዓመታቸው ህይወታቸው ማለፉን ተከትሎ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በህልፈተ ህይወታቸው የተሰማውን ሀዘን መግለጹ ይፋ ሆኗል። በኢትዮጵያ የኤሌክትሪክ ተሽከርካሪ ተፈላጊነት ጨምሯል ተብሏል። በነዳጅ የሚሰሩ ተሽከርካሪዎች ላይ የተጣለው ከፍተኛ ቀረጥ ተከትሎ በኤሌክትሪክ የሚሰሩ ተሽከርካሪዎች ተፈላጊነታቸው በከፍተኛ ደረጃ ጨምሯል ነው የተባለው። ኢትዮጵያ ለነዳጅ ግዢ ከፍተኛ ወጪ ከሚወጡ ሀገራት መካከል የምትጠቀስ ሲሆን ይህንን ለመቀነስ ወደ ሀገር ውስጥ በሚገቡ በነዳጅ የሚሰሩ ተሽከርካሪዎች ላይ ከፍተኛ ቀረጥ የተጣለ ሲሆን ከዚህም በተጨማሪ ለነዳጅ የሚደረገው ድጎማ እንዲቆም ተደርጓል ነው የተባለው። ይህንን ተከትሎ ነው በኢትዮጵያ በኤሌክትሪክ ተሽከርካሪዎች ፍላጎት እንደጨመረ እየተሰማ የሚገኘው። በአንጻሩ መንግስት በነዳጅ በሚሰሩ ተሽከርካሪዎች ላይ የወሰደው እርምጃ ለአካባቢ ጥበቃ ከፍተኛ አስተዋጽኦ እንዳለው እየተነገረም ይገኛል። ከዓመታት በፊት በኢትዮጵያ ኤሌክትሪክ ተሽከርካሪ ቁጥር ከ1 በመቶ በታች የነበረ ሲሆን በአሁኑ ወቅት ወደ 6 በመቶ ከፍ ሊል ችሏል ነው የተባለው። በአፍሪካ በአማካኝ ከ1000 ሰዎች 73 ያክሉ ተሽከርካሪ ሲኖራቸው በኢትዮጵያ ይህ ቁጥር ወደ 13 ዝቅ ያለ ነው። በኢትዮጵያ ድንበር ላይ ተፈጽሟል የተባለው የድሮን ጥቃት። በኢትዮጵያና ሱዳን አዋሳኝ ላይ በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ማለፉን ባለስልጣናት አስታውቀዋል። በሱዳንና ኢትዮጵያ ድንበር አቅጣጫ ላይ በምትገኝ የኩርሙክ ከተማ በትናንትናው ዕለት በታጣቂዎች በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ማለፉን ባለስልጣናት አስታውቀዋል። በሱዳን ብሉ ናይል ግዛት ውስጥ በሚገኘውና በሰራዊቱ ቁጥጥር ስር በሚገኘው ኩርሙክ በተባለ የድንበር ከተማ ስለተፈጸመው ጥቃት አንድ የመንግስት ምንጭ በስልክ ለአጃንስ ፍራንስ ፕሬስ በሰጡት ማብራሪያ በጥቃቱ የአንድ ሰው ሕይወት አልፏል፣ 8 ሰዎች ቆስለዋል፣ እንደዚሁም 16 ቤቶች ወድመዋል ነው ያሉት። የኩርሙክ አስተዳዳሪ አብደላቲ መሐመድ አልፊኪ በሰጡት መግለጫ ለጥቃቱ ተጠያቂ ያደረጉት ከሚያዝያ 2015 ጀምሮ ከሱዳን ሰራዊት ጋር ጦርነት ውስጥ የሚገኘውን የሱዳን ፈጥኖ ደራሽ ኃይልን አርኤስኤፍ እና ግብረ አበሮቻቸውን የሱዳን ህዝብ ነጻነት ንቅናቄ ሰሜን ወይም ኤስፒኤልኤምኤን አንጃን ነው። ለ3 ዓመታት ያክል ለዘለቀውና አውዳሚ ለሆነው ጦርነት የብሉ ናይል ግዛት አዲስ የውጊያ ግንባር ሆኗል። በዚህ ወቅትም ጦርነቱ በዋናነት እየተካሄደ ያለው በድሮን ጥቃቶች አማካኝነት ነው ተብሏል። ከዚህ ጋር በተያያዘ የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ የሱዳን ፈጥኖ ደራሽ ኃይሎችን ዋና አዛዥ ሌተና ጀነራል መሐመድ ሐምዳን ዳጋሎን በዩጋንዳ ካምፓላ ቤተ መንግስት ተቀብለዋል። ይህ ጉዞ የሄሜቲ ጦር ጥቁር ሱዳናውያን ጨፍጭፈዋል ከተባለ ከጥቂት ቀናት በኋላ ነው። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ዛሬ በመንግስት ምክር ቤት ኢንቴቤ የፈጣን ድጋፍ ሰጪ ኃይሎች የሆኑትን መሐመድ ሐምዳን ዳጋሎን ተቀብያለሁ ነው ያሉት። ዳጋሎን በሱዳን ስላለ ወቅታዊ ሁኔታ ገልጸውልኛል ያሉ ሲሆን ሙሴቬኒ እንደተለመደው ለሱዳንና ለቀጠናው መረጋጋት ብቸኛው ዘላቂ መንገድ ውይይትና ሰላማዊ የፖለቲካ መፍትሄ ስለመሆኑ አጽንኦት ሰጥቻለሁ ሲሉ ነው ይፋ ያደረጉት። ያም ሆኖ ግን የፕሬዝዳንት ሙሴቬኒ ልጅ የሆኑት የሀገሪቱ ጦር አዛዥ ጀነራል ሙዚ ኬኑርጋባ የሄሜቲን ጦር እንዋጋለን ሲሉ በተመሳሳይ ቀን መጻፋቸው መነጋገሪያ ሆኗል። የዩጋንዳው ጦር አዛዥ ጀነራል ኬኑርጋባ የሱዳን ፈጥኖ ደራሽ ኃይሎችን አደገኛ ስጋት ለመቀልበስ ከደቡብ ሱዳን ወንድሞቻችን ጋር አብረን ለመስራት ተዘጋጅተናል ያሉት ጀነራሉ የዳጋሎ ጦር ኤልፋሸርን ባለፈው ዓመት ሲቆጣጠር ጥቁር ወንድምና እህቶቻችንን ከውሻ በባሰ አንቋሸው ገድለዋል ሲሉ ነው የጻፉት። ጀነራሉ በአንድም ሆነ በሌላ መልኩ እነዚህ የሱዳን ፈጥኖ ደራሽ ኃይሎች ዋጋቸውን ይከፍላሉ ሲሉ ነበረ የዛቱት። ዳጋሎ ከዚህ የጀነራል ኬኑርጋባ ጽሑፍ ማግስት ነው አባታቸው ሙሴቬኒ በካምፓላ ቤተ መንግስት ተቀብለው ያነጋግሯቸው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ባወጣው አዲስ ሪፖርት በዳርፉር በምትገኘው ኤልፋሽር ከተማ ላይ በተፈጸመ ጥቃት በ3 ቀናት ውስጥ ብቻ 6000 ሲቪሎች መገደላቸውን ያስታወቀው ከትላንት በስቲያ ነበረ። ሪፖርቱ የሰብአዊ መብት ተሟጋቾችን ያስደነገጠ ጥቃት ማዕበል መከሰቱን የገለጸ ሲሆን የሱዳኑ ፈጥኖ
ፈጥኖ ደራሽ ወይንም RSF እና አጋር ሚሊሻዎች የፈጸሟቸውን አሰቃቂ ድርጊቶች መጠናቸውንም አግልቶ አሳይቷል ማለቱን ዘግበን ነበር። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።